ሳይቆይ በርካታ ልጆች አይስክሪሙን መብላት ጀመሩ። በዚያው ምሽት የአይስክሪም ሻጩ በጸጥተኛው መንገድ ላይ መኪናውን ይነዳል። ይህም ቀደም ብለው አይስክሪምን በበሉት ልጆች ላይ የሆነ ነገርን የሚቀሰቅስ ይመስላል። ፓይፐር የተባለች ትንሽ ልጅ ነቅታ እናቷን በመጋዝ ጥላ ትገላታለች። ፊልሙ የሚጀምረው በቤሊንግዌ ከተማ ውስጥ ሲሆን ቤተሰቦች በነዋሪዎች ቤዝቦል ሜዳ ተሰብስበው ልጆች ሲጫወቱ፣ ወላጆች ደግሞ ከመስመር ውጭ ሆነው ይከታተላሉ። ድንገት አንድ ያማረ ቀለም ያለው መኪና ወደ አካባቢው ይገባል። የልጆቹንም ትኩረት ወዲያውኑ መሳብ ይችላል። ከልጆቹ መካከል ጃሬድ የተባለው ሕፃን ከሌሎቹ ይልቅ ጠንቀቅ የሚል ይመስላል። ዝም ብሎ በደስታ ከመቀላቀል ይልቅ በዙሪያው የሚሆነውን ይመለከታል። ብዙም ሳይቆይ በርካታ ልጆች አይስክሪሙን መብላት ጀመሩ። መኪናው የተለያዩ እንግዳ ጣዕሞችን ያቀርባል። እያንዳንዳቸው ልጆቹን ለመሳብ የተዘጋጁና ተጫዋች ስሞች፣ አዳዲስ ቀለማት እንዲሁም በጣፋጭ ደስታ ያሸበረቁ ናቸው። በኋላም ታናሹ ጃሬድ ሜፈር ለቡድኑ ጨዋታውን ያሸንፋል። ሌሎቹ ደግሞ አይስክሪም እየበሉ ድላቸውን እያከበሩ ነው። ጃሬድ የላክቶስ አለመመቸት ስላለበት ታላቅ እህቱ ሊዚ በኋላ እንዳትታመም በማለት አይስክሪሙን ትወስድበታለች። ጃሬድ እና ሊዚ በአንድ ሱቅ አቅራቢያ ሲያልፉ የሊዚን የቀድሞ ፍቅረኛ የሆነውን ክሪስን ያገኙታል። በውጭ በኩል ጃሬድ ልጆቹ ወላጆቻቸው አቅራቢያ ሲያወሩ አሁንም በተለያየ ሁኔታ አይስክሪም እየበሉ እንደሆነ ይመለከታል። ከዚያም በስልኩ ላይ የአይስክሪም ሻጩ ምርቶች የሚያስተዋውቅ ዜማ የሚመስል የሚያስፈራ ቪዲዮ ይመለከታል። በኋላም ጃሬድ ወደ ምርጥ ጓደኛው ኤሊዮት ቤት ይሄዳል። ነገር ግን የኤሊዮት እናት ኤሊዮት እንደታመመ ትነግረዋለች። ሰባስቲን የተባለው ጎረምሳ የጃሬድን ብስክሌት ለመውሰድ ይሞክራል። ነገር ግን የኤሊዮት እናት ተመልሳ መታ ታስፈራረዋለች። በሌሊት ጃሬድ እና ሊዚ ከወላጆቻቸው ማርቲና ኤሊሰን ጋር ራት እየበሉ ነው። ሁለቱም ወላጆቻቸው ጠበቃ ናቸው። በዚያው ምሽት የአይስክሪም ሻጩ በጸጥተኛው መንገድ ላይ መኪናውን ይነዳል። ይህም ቀደም ብለው አይስክሪምን በበሉት ልጆች ላይ የሆነ ነገርን የሚቀሰቅስ ይመስላል። ፓይፐር የተባለች ትንሽ ልጅ ነቅታ እናቷን በመጋዝ ጥላ ትገላታለች። ወንድሟም አባታቸው በባስኬትቦል ኳስ በጽኑ መጥቶ ይገለዋል። ከዚያም ፓይፐር የተቆረጠውን የእናቷን ራስ ይዛ ትሄዳለች። በሌላ ቤት ደግሞ እህትና ወንድም አባታቸውን አጥቅተው ራሱ ላይ ይተኩሱበታል። ጃሬድን ሲያሰቃይ የነበረው አንዱ ልጅ አባቱን አታሎ እጁን በቆሻሻ መፍጫ ውስጥ እንዲያስገባ ያደርጋል። ከዚያም መፍጫውን ያበረዋል። እጁ በጽኑ ይጎዳል። ልጆቹም በእሳት ያቃጥሉታል። ብዙም ሳይቆይ በከተማ ውስጥ ያሉ ሌሎች ወላጆችም በተመሳሳይ አሰቃቂ ግድያ ይፈጸምባቸዋል፣ የጃሬድ ጓደኛ ኤሊዮትን ጨምሮ። ምሽቱ የሚያበቃው አይስክሪም መኪናው በመንገዱ ላይ መዞሩን ሲቀጥል፣ ሰላማዊው ከተማ ከጊዜ ወደ ጊዜ አደገኛ እየሆነ ሲሄድ ነው። በሚቀጥለው ቀን ፓይፐር የተቆረጠውን የእናቷን ራስ ይዛ ወደ ትምህርት ቤት ትሄዳለች። አንዲት አሮጊት አግኝታት ምን እንደተፈጠረ ትጠይቃታለች። ፓይፐር በአሰቃቂ ሁኔታ እሷንም ትገላታለች። ጃሬድ ወደ ትምህርት ቤት ይሄዳል። አብዛኞቹ ልጆች አሁንም በአይስክሪም ሻጩ ቁጥጥር ስር መሆናቸውን ያያል። ያልተጎዱት ጃሬድ እና የክፍል ጓደኞቹ ሚያ እና ቶሚ ናቸው። በክፍል ውስጥ መምህሩ መደበኛ ትምህርቱን ለመቀጠል ይሞክራል። ሆኖም ተማሪዎቹ በትምህርት ቤት ውስጥ የሚሰራጨው አይስክሪም ላይ የበለጠ ትኩረት ያደርጋሉ። ብዙም ሳይቆይ የአይስክሪም ሻጩ መኪና ማራኪ ዜማውን እያጫወተ እንደገና ይመጣል። ልጆቹን ከክፍል ያስወጣቸዋል። ልጆቹ ተጨማሪ አይስክሪም ለማግኘት ወደ ውጭ ይሮጣሉ። አንድ ልጅ ከጣሪያው ላይ ይወድቃል። አንዲት መምህር ልትረዳው ስትሞክር ሌሎቹ ልጆች በቡጢ ደብድበው ይገድሏታል። ሌሎች መምህራንም ሰለባ ይሆናሉ። አንደኛው መምህር አይምሮውን እንደ አይስክሪም ተሰንጥቆ ይበላል። ሌላው መምህር ይመጣል። ነገር ግን ሁሉም በቁጥጥራቸው ስር በዋሉ ልጆች ይገደላሉ። ጃሬድ፣ ሚያ እና ቶሚ አደጋ ውስጥ መሆናቸውን ተረድተው ማምለጫ መፈለግ ይጀምራሉ። በውስጥ በኩል አንድ የሳይንስ መምህር ለተማሪዎቹ እያስተማረ ሳለ ተማሪዎቹ በድንገት ጨካኝ በመሆን በመጽሐፍ ደብድበው ይገሉታል። ጥቃቱ በፍጥነት ይባባሳል። እያንዳንዱ መምህር መግደል ይጀምራሉ። ጃሬድ፣ ቶሚ እና ሚያ ነፍሰ ገዳይ የሆኑትን የክፍል ጓደኞቻቸውን አልፈው በትምህርት ቤት ውስጥ ይቆልፉባቸዋል። በትምህርት ቤት ውስጥ ሌላ ሰለባ ሲጠቃ ደግሞ በወለሉ ላይ ይታያል። አስደሳቹ የትምህርት ቤት አካባቢ በተግባር ወደ ግድያ ቦታ ተቀይሯል። አንድ ፖሊስና የእሳት አደጋ ሰራተኛ ለመርዳት ወደ ትምህርት ቤቱ ይመጣሉ። አንድ ሰው በጣሪያው ላይ ያሉትን ልጆች ለማዳን ይሞክራል። ነገር ግን ልጆቹ መሰላሉን ስበው ስለጣሉት ወድቆ ይሞታል። ይህ በእንዲህ እንዳለ የአይስክሪም ሻጩ ከመኪናው ወርዶ ተጨማሪ አይስክሪሞችና ቸኮሌቶችን ማደል ይጀምራል። የተጎዱት ልጆች ወደ ትምህርት ቤቱ ተመልሰው ሌሎቹ ልጆች አይስክሪሙ እንዲበሉ ያስገድዷቸዋል። የበላው ሰው ሁሉ ልክ እንደነሱ ይሆናል። ጃሬድ እርዳታ ለመጠየቅ ይሞክራል። እናም ወደ ሊዚ ይደውልላታል። ነገር ግን እጆቿ ስለደነዘዙ ካልጋ ለመነሳት ትታገላለች። ጃሬድ ሚያ ቀደም ብላ እንዳደረገችው አይስክሪሙን እንድታስመልስ ይነግራታል።
ሊዚ ታስመልሰዋለች። ብዙም ሳይቆይ እጆቿ መስራት ይጀምራሉ። ለማንም ስለማይታይ አቅራቢያ ወዳለው ቤተክርስቲያን ምድር እንዲሮጡ ለጃሬድ ትነግረዋለች። በትምህርት ቤቱ ውስጥ የተቆጣጠሯቸውን ልጆች ጃሬድና ጓደኞቹ ከበው አይስክሬም እንዲበሉ ሊያስገድዷቸው ይሞክራሉ። ጃሬድ ለማምለጥ የእሳት ማጥፊያ ይጠቀማል። እናም ወደ ውጭ መውጣት ችለዋል። ነገር ግን በውጭ ያለው ሁኔታ የተባባሰና የከፋ ነበር። በቁጥጥር ስር የዋሉት ልጆች በመንገድ ላይ እየሮጡ የገዛ ወላጆቻቸውን እያስገደዱ ይገድሏቸዋል። ይህ በእንዲህ እንዳለ ሊዚ ወደ መንገዱ ወጥታ ልጆቹ የሚያደርጉትን አሰቃቂ ነገር ታያለች። ክሪስን እርዳታ ጠይቃ እስኪመጣላት በጣሪያው ላይ ለመሸሸግ ትወስናለች። ክሪስ መጥቶ ክፉዎቹን ልጆች በከፍተኛ የውሃ ቧንቧ ወደ ኋላ ገፍትሮ ይጥላቸዋል። ሊዚን ይዞ ይሄዳል። ጃሬድ፣ ሚያ እና ቶሚ በመጨረሻ ከትምህርት ቤቱ አምልጠው አቅራቢያ ወደሚገኘው ቤተክርስቲያን ይሮጣሉ። በቤተክርስቲያኑ ምድር ቤት ተሸሽገው ትልቅ ማቀዝቀዣ ያገኛሉ። ሶስቱም ጓደኛሞች አይስክሬም ሻጩና ሌሎቹ ህፃናት እንዳያገኟቸው በማለት በውስጡ ይደበቃሉ። በማቀዝቀዣው ውስጥ ጃሬድ፣ ሚያ እና ቶሚ ስለ አይስክሬም ሻጩ እውነትም የሚነግራቸው ሰባኪ ያገኛሉ። እውነተኛ ስሙ ጆናታን ይባላል። ከብዙ ዓመታት በፊት ወደ ቤሊንግ ቤይ የመጣ መደበኛ አይስክሬም ሻጭ ነበር። ሰባኪው ነገሩን ሲገልጥ ጆናታን በህፃናት መጉዳት በሐሰት እንደተከሰሰ ይናገራል። የከተማው ካህን በእርግጥ ህፃናትን ሲያሰቃይ ነበር። ነገር ግን ያደረጉትን ነገር ለመሸፈን በጆናታን ላይ አሳበቡበት። የጃሬድ አያት ይህንን ክስ የያዘ ተጽዕኖ ፈጣሪ ጠበቃ ነበር። ስለዚህ ልጆቹን በሱ ላይ ውሸት እንዲናገሩ ተገደዱ። ይህም ጆናታን ጥፋተኛ አስብሎ ዘመኑን ሁሉ በእስር እንዲቀጣ አደረገው። በእስር ቤት ሳለ ግን ጆናታን ስምምነት ካቀረበለት ጠንቋይ ጋር ተገናኘ። ጆናታንም በከሰሱት ልጆች ላይ በቀል ለማግኘት ሲል ነፍሱን አሳልፎ ሰጠ። ከነዚያ ልጆች በኋላ በከተማው ውስጥ የሚኖሩ ልጆችም ሆኑ ወላጆች ተጠቂዎች ሆነዋል። ሰባኪው ለጃሬድና ለሚያ እንዲሁም ለቶሚ የአይስክሪም ሻጩን ለማስቆም የሚከተለውን ድምጽ ማጥፋት እንዳለባቸው ይነግራቸዋል። ነገር ግን ንግግሩን ሳይጨርስ እስማኤልና ሌሎቹ ህፃናት ያገኟቸዋል። ሰባኪው ወደ ኋላ ሲቀርብ ሶስቱ ጓደኛሞች በፍጥነት ይሮጣሉ። ሶስቱ ጓደኛሞች ወደ መንገድ ወጥተው ሊዚና ክሪስን ይጠብቋቸዋል። ይመጡላቸዋል። ሊዚና ክሪስ ጃሬድ፣ ቶሚና ሚያን ጭነው የእስማኤልን መቃብር ለመፈለግ ወደ መቃብር ቦታ ይሄዳሉ። እስማኤልና ክፉዎቹ ልጆች መንገዱን ይዘጉባቸዋል። ነገር ግን ሌሎቹ መቃብሩን ሲፈልጉ ክሪስ በቀጥታ ጥሷቸው ያልፋል። ኤሊዮት ከአይስክሬም ሻጩ ቁጥጥር ነፃ የወጣ ይመስላል። እናም ጃሬድን እንዲከተለው ይነግረዋል። ጃሬድ ተንኮል መሆኑን ይረዳል። ነገር ግን ረፍዷል። ጃሬድ ሐሳቡ በደፈረሰበት ወቅት ሌሎቹ ልጆች ሚያን ይዘው ከነሱ አንዷ እንድትሆን ያስገድዷታል። ክሪስ መቃብሩን ሊቆፍር ሲል ከልጆቹ አንዱ የአይስክሬም ማንኪያውን ጀርባው ላይ ሰክተው ይገድሉታል። ከክሪስ ሞት በኋላ ጃሬድ እና ሊዚ የእስማኤልን መቃብር ቆፍረው በውስጡ 2 ሬሳዎችን ያገኛሉ። ጠንቋዩና ረዳቱ ናቸው ብለው በማሰብ ሬሳዎቹን ማጥቃት ይጀምራሉ። ጃሬድ የጠንቋዩ አንገት ብሎ ነው ያሰበውን ቆርጦ ለእስማኤል ለማሳየት ቸኩሏል። ነገር ግን ሊዚ ከአንደኛው ሬሳ ላይ የሚታወቅ የስልክ ጥሪ ድምፅ ትሰማለች። በድንገት አሰቃቂውን እውነት ተረዱ። የገዛ ወላጆቻቸውን ገደሏቸው። ጃሬድ የአባቱን ራስ ሲይዝ፣ ሊዚ ደግሞ የእናቷን ሬሳ ታቅፋ ታለቅሳለች። ከዚያም ሰባኪው ራሱ ከመጀመሪያው ጠንቋይ ጋር እንደነበር ይረዳሉ። ይህ በእንዲህ እንዳለ ክፉዎቹ ልጆች ቶሚን ይዘው ከነሱ አንዱ ያደርጉታል። ከዚያም እስማኤል ቤሊንግ ቤይ ሙሉ ለሙሉ አጥፍቷት ይወጣል። በቀሉ በመጨረሻም ተሳክቶለታል። በቁጥጥር ስር የዋሉት ልጆችም ከተማዋን ለቀው የአይስክሬም መኪናውን በመከተል ይሄዳሉ። ጃሬድ እና ሊዚ ብቻቸውን እያለቀሱ ቀርተዋል። በዚህ መልኩ ፊልሙ ይጠናቀቃል። አበቃን። ከሁሉ የፊልም ቻናልን ሰብስክራይብ በማድረግ በዓለም ዙሪያ የሚሰሩ ፊልሞችን ታሪክ በአጭሩ ይመልከቱ።